के अंदर ब्रह्म राक्षस रहता है। ካንታራ ቻፕተር 1 የተሰኘው ፊልም ዛሬ ላይ ለእይታ እንደበቃ እንግዲህ ቦክስ ኦፊስ ላይ እየቀወጠ እንዳለ በጣም እየተነገረ ነው ያለው። በሂንዲ ማርኬቲንግ ሆነ በሳውዝ ቋንቋዎች የተለቀቀበት ቦታ ላይ እየተነገረ እንዳለው ከሆነ ጠቅላላ ሲኒማ ቤቶቹን ሃውስፉል ማድረግ የቻለ ድንቅ ፊልም ሆኗል። አሪፍ ስራ እየሰራ ነው የተባለ ነው ያለው። ጭራሽ የመጀመሪያ ቀን ገቢውማ እጅግ በጣም አስደናቂና ምርጥ ገንዘብ እንደሰራን ተነግሯል። ስለዚህ ለዛሬ ቦክስ ኦፊስ ሪፖርት በተሰኘው ፕሮግራም ካንታራ ቻፕተር 1 የተሰኘው ፊልም በዓለም አቀፍ ደረጃ የመጀመሪያ ቀን ላይ ምን ያህል ሰርቷል የሚለው እናያለን። በሩን ደቨንና ጃንቪ ካፑርም የተወኑበት ሰኒ ሳንስካሪኪ ቱልሲ ኩማሪ የተሰኘው ፊልም የመጀመሪያ ቀን ምን ያህል ሰርቷል የሚለውን አይታርገን እናልፋለን። በትላንትናው ዕለት ለእይታ የበቃው ደግሞ ደኑሽ የሰራበት ኢትሊ ከላይ የተሰኘው ፊልም የሁለት ቀን ምን ያህል አስገብተዋል በዓለም አቀፍ ደረጃ በሁለት ቀን የሚለውንም እናያለን። እነዚህ ሁሉ ፊልሞች እንግዲህ በዓለም አቀፍ ደረጃ እስካሁን ምን ያህል ሰርቷል የሚለውን ጠቅላላ ዘርዘር አድርገን የምናይበት የመጀመሪያ ቀን ላይ ስለሆነ በተለይ ሁለት ፊልሞች በጀታቸውንና እንዲሁም ሪከቨሪ ያደረጉትንም ዘርዘር አድርገን እናያለን፣ አቀርብላችኋለሁ። እኔ ወደ ፕሮግራሙ ገባለሁ። እናንተ እስከዛ ድረስ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ አድርጉ። ለቤት አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ፕሮግራሙ እንግባ። ካንታራ የተሰኘው ፊልም እንደሚታወቀው በፈረንጆቹ በ2022 በከነር ቋንቋ ተሰርቶ ለእይታ በቃ ሰዓት ላይ በጣም ምርጥ ገንዘብ ሰብስቦ ፊልሙ በጣም ተወዳጅነትን አግኝቶ ነበረ። በዛም የተነሳ በሳውዝ በሌሎች ቋንቋዎች ደብ እየተደረገ መቅረብ ጀመረ። በጣም ፊልሙ እየተወራለት ስለነበረ መጨረሻ ላይ በሂንዲ ደብ አደረጉና ወይም ተርጉሞ አቀረቡት። በጣም ተወዳጅነትን ማግኘት ቻለ ፊልሙ። ለዛም የተካበደና ትልቅ ወጪ የወጣበት ፕሮሞሽን ሳይሰራ ፊልሙ ሂንዲ ቨርዥኑ ብቻ ብሎክባስተር መሆኑን ያረጋገጠ ድንቅ ስራ ሰራ። ያ ፊልም ስኬታማ ከሆነ በኋላ የካንታራ ፕሪኩዌል ወይም ደግሞ ቀደም ያለ ታሪኩን ለማሳየት ካንታራ ቻፕተር 1 ብለው አንድ ፊልም እንደሚሰሩ ከተነገረ በኋላ ሙሉ የህንድ ህዝብ በጣም የሚጠብቀው ወይም በጉጉት የሚጠብቅ የነበረው በዚህ ዓመት ካንታራ ቻፕተር 1 የተሰኘው ፊልምን ማየት ነበር ፍላጎቱ። ፊልሙም ከመለቀቁ በፊት የፊልሙ ሃይፕ በጣም በኃይለኛው ከፍ ያለ ነበረ። ያንንም ከማየት እንግዲህ ፊልሙ ልክ ለእይታ ሲበቃ ቦክስ ኦፊስ ላይ ትልቅ ፍንዳታ ይፈጥራል፣ ይቀውጣል ብለን እርግጠኛ ሆነን ነበረ። እንደታሰበው እንደተገመተውም ልክ እንደዛ ነው የሆነው በአስገራሚ ሁኔታ። ካንታራ ቻፕተር 1 የተሰኘው ፊልም ዛሬ ላይ ለእይታ እንደበቃ በሂንዲም ሆነ በሳውዝ ቋንቋዎች የተሰራው በጣም ምርጥ ገንዘብ እንደሰራ ተነግሯል። ከዛ በተጨማሪም ደግሞ በውጭ ሀገራትም ምርጥ ገንዘብ እንደሰራ የተነገረ ነው ያለው። እንዳም ፊልሙ የበጀቱን ያህል በተለቀቀ በሁለተኛ ቀኑ መመለስ እንደሚችልም በደንብ የተገመተ ነው ያለው። ስለዚህ ካንታራ ቻፕተር 1 የተሰኘው ፊልም ምን ያህል ሰርቷል የሚለውን ከማየታችን በፊት እንደተለመደው ቀደም ብሎ ለእይታ የበቁትን ወይም ባለፈው ሳምንት ለእይታ የበቁትን ፊልሞች ገቢያቸውን አይታርገን ወደ ካንታራ ደግሞ መለስ እንላለን። በመጀመሪያ የምናየው እንግዲህ በትላንትናው ዕለት በዚህ ሳምንት ለመጀመሪያ እይታ የበቃው አክሽን ድራማ ይዘት ያለው ሆኖ በቤተሰብ ታሪክ ላይ የተመሰረተው የደኑሽ ፊልም ነው። እሱም ትላንትና ለእይታ የበቃው ኢክሊ የተሰኘው ፊልም ነው። የዚህ ፊልም መሪ ተዋናይ ራሱ ደኑሽ ሲሆን ደግሞ ፊልሙንም ዳይሬክት ያደረገው እሱ ራሱ ነው። ከደኑሽ ጋርም ትልልቅ የሚባሉ ምርጥ አክተሮች አብረው የተሳተፉ ሲሆን በፊልሙ ላይ ይህ ፊልም የተሰራው ኦሪጂናሊ በታሚል ቋንቋ ሲሆን በቴልጉም ደብ ተደርጎ ለእይታ በቅቷል። እንደሚታወቀው ፊልሙ ከመውጣቱ በፊት ያን ያህል በዛ አልነበረም ወይም ሃይፕ አልተፈጠረለትም ነበር። ስለዚህ ተገምቶ የነበረው ፊልሙ ቦክስ ኦፊስ ላይ ቀስ ብሎ የሚነሳና ትንሽ ገንዘብ የሚያስገባ ይሆናል ተብሎ ተገምቶ ነበር። ግን ፊልሙ በትላንትናው ዕለት ለእይታ ከበቃ በኋላ ከተመልካች የተገኘው ምላሽ ግን ተቃራኒ ሆኖ ተገኝቷል። በዛም የተነሳ የመጀመሪያ ቀን ላይ ተስፋ ከተደረገበት የበለጠ ገንዘብ ማስገባት ችሏል። ሁለተኛ ቀን ላይም ቢሆን ስለ ፊልሙ የተሰማ ያለው ነገር ጥሩ ስለሆነ በሁለተኛ ቀኑ ምርጥ ገንዘብ እንደሰራ የተነገረ ነው ያለው። ይህ ኢክሊ የተሰኘው ፊልም እንግዲህ ለእይታ ከበቃ ሁለተኛ ቀኑ ነው። ለፊልሙ የወጣው በጀትም 105 ክሮር እንደሆነ ተነግሯል። ስለዚህ በሁለት ቀኑ ምን ያህል አስገብቷል የሚለው እንደው መለስ ብለን ስናይ ደኑሽ የተወነበት ኢክሊ የተሰኘው ፊልም በሁለት ቀኑ በታሚልና በቴልጉ በሁለቱም ቋንቋዎች የመጀመሪያ ቀን ላይ 10.58 ኦል ኢንዲያ ኔት ኮሌክሽን መሰብሰብ የቻለ ሲሆን ይሄ በራሱ ከተጠበቀው አኳያ በጣም ምርጥ የሚባል ጅምር ነው። የመጀመሪያ ቀን ጅምሩ አሪፍ ነው ቢባልም ሁለተኛ ቀን ላይ ግን ካንታራ ቻፕተር 1 ለእይታ ስለበቃ በጣም ብዙ ስክሪን ተቀንሶበታል። ቢሆንም ዛሬ ላይ ግን ጠዋት የተቆረጡ ትኬቶች ሲታይ ልክ እንደ ትላንትና አሪፍ የሆነ ይመስላል። ከዛ በተጨማሪ ከሰዓት ማምሻውና የማታ ትኬቶችም ደግሞ ከመጀመሪያ ቀኑ የበለጠ እንደሆነ እየተነገረ ነው ያለው። እስካሁን ድረስ የወጣውን ብናይ እንግዲህ የደኑሽ ኢክሊ የተሰኘው ፊልም በሁለተኛ ቀን ኦል ኢንዲያ ኔት ኮሌክሽን 9.25 ክሮር አካባቢ ይሰራል ተብሎ ተገምቷል። ስለዚህ ኢክሊ የተሰኘው የደኑሽ ፊልም እንግዲህ በሁለት ቀኑ በመጀመሪያ ሁለት ቀኑ ኦል ኢንዲያ ኔት ኮሌክሽን 19.83 ክሮር የሰበሰበ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 23.61 ክሮር ሆነ ማለት ነው። ከህንድ ውጭ ባሉት ሀገራትን ፊልሙ አሪፍ ገንዘብ ሰጥቷል የተባለ ሲሆን ኦቨርሲስ ማርኬት ላይ በግሮስ ነው የተቀመጠው። በሁለት ቀኑ 8.74 ክሮር መሰብሰብ ችሏል ወይም መስራት ችሏል። አንድ ላይ ሲደመር እንግዲህ ኢክሊ የተሰኘው የደኑሽ ፊልም በመጀመሪያ በሁለት ቀኑ በዓለም አቀፍ ደረጃ በግሮስ ነው የተቀመጠው 32.35 ክሮር መሰብሰብ መቻሉ ምርጥ አድርጎታል። ይሄ እንግዲህ ከተጠበቀው በላይ ነው በሁለት ቀኑ የሰበሰበው። በቀጣይ ደግሞ ምን ያህል ያስገባል፣ ፊልሙስ ምን ያህል ተወዳጅ ይሆናል የሚለው ደግሞ አብረን ምን ይሆናል። በመቀጠል ምናየው ደግሞ በዛሬ ቀን ወይም ደግሞ ዛሬ ላይ ለእይታ የበቃው ከቦሊውድ የተለቀቀው ሮማንቲክ ኮሜዲ ድራማ ፊልም የሆነው ሰኒ ሳንስካሪኪ ቱልሲ ኩማሪ የተሰኘው ፊልም ነው። ይህንን ፊልም
ፊልም ዳይሬክት ያደረገው ሱሻንት ኬተን የተባለው ዳይሬክተር ሲሆን የፊልሙ ፕሮዲውሰር ደግሞ ከረን ጆሃር ነው። በፊልሙ ላይ የተወኑት ቨሩን ደቨን፣ ጃንቪ ካፑር፣ ሳኒያ ማልሆትራና ሌሎችም ምርጥ አድርገው የሰሩት ፊልም ነው። እንደሚታወቀው የፊልሙ ትሬለር ቀደም ብሎ ለእይታ ከበቃ በኋላ ያጋጠመው ሚክስ ሪቪው ነው። አንዳንድ ቦታ ተወዷል፣ አንዳንድ ቦታ ደግሞ ቅሬታ ነበረ። ያም ማለት ፊልሙ ከመውጣቱ በፊት አንዳንድ ቦታ የተወሰነ ከፍ ያለ በዝ ነበረው። ግን ከዛ የበለጠ ለፊልሙ በጣም ትልቅ ችግር የሆነ ወይም አደጋ ሆኖ የተገኘው ካንታራ ቻፕተር 1 የተሰኘው ፊልም ነው። ምክንያቱም ካንታራ ቻፕተር 1 ሂንዲ ማርኬት ላይም ሃይፑ በጣም ከፍተኛ ስለሆነ በዛም የተነሳ ሰኒ ሳሪስካሪ ኪቱል ሱኩማሪ የተሰኘው ፊልም ሂንዲ ማርኬት ላይ ብዙ ስክሪን ማግኘት አልቻለም። ያም ማለት ክላሽ ባያደርግ እንግዲህ ጥሩ ገንዘብ ሊሰራ ይችል ነበር ማለት ነው። ግን እንደዛም ሆኖ ቦክስ ኦፊስ ላይ ጥሩ ጅምር አድርጓል የሚባል ገንዘብ መሰብሰብ ችሏል። ከዛ በተጨማሪ ደግሞ በጠዋት የተሰማው ስለ ፊልሙ የተነሳው ወይም የተነገረ ያለው ሪቪው በጣም ፖዚቲቭ ነው ወይም ጥሩ እንደሆነ እየተነገረ ነው ያለው። ስለዚህ በቀጣይ ቀን እንግዲህ ፊልሙ ተወዳጅነት ካገኘ ፊልም ቦክስ ኦፊስ ላይ ሱፐር ሂት የመሆን ቻንሱ ሰፋ ያለ ነው ማለት ነው። ስለዚህ የመጀመሪያ ቀን ላይ ምን ያህል ሰርቷል የሚለውን እንግዲህ ከማየታችን በፊት በጀትና ሪከቨሪውን አይታርገን እናልፋለን። ይህ ፊልም እንግዲህ ዛሬ ላይ ለእይታ ሲበቃ በዓለም አቀፍ ደረጃ 3500 ስክሪኖችን አግኝቶ ለእይታ የበቃ ፊልም ሲሆን ፊልሙን ለመስራት የወጣው ወጪ እንደተነገረ ከሆነ 65 ከሮር አካባቢ እንደወጣ ተነግሯል። ከዛ በተጨማሪ ደግሞ ለማርኬቲንግ 15 ከሮር አውጥተዋል። ሁለቱም አንድ ላይ ሲደመር እንግዲህ የፊልሙ በጀት ወይም ለፊልሙ የወጣው በአጠቃላይ ወጪ 80 ከሮር ነው። ምንም እንኳን በጀቱ 80 ከሮር ቢሆንም ግን የፊልሙ ፕሮዲውሰር ከረን ጆሃር ፊልሙን ለእይታ ከማብቃቱ በፊት ተጠቃሚ መሆን ችሏል። እንዴት ካላችሁ ነው በዝርዝር እንየው። የፊልሙ የኦቲቲ ራይት ወይም ደግሞ ዲጂታል ራይቱ 50 ከሮር የሸጠ ሲሆን ከዛ ሌላ ደግሞ ሳተላይት ራይት ወይም ደግሞ በቲቪ የሚታይበትን ራይት 18 ከሮር መሸጥ ችሏል። የፊልሙ ሙዚቃም ተወዳጅነትን አግኝቷል። በዛ የተነሳ የሙዚቃውን ራይት የሸጠው 15 ከሮር መሆን ችሏል። ሁሉም አንድ ላይ ሲደመር እንግዲህ የፊልሙ ፕሮዲውሰር ዲጂታል ሳተላይትና ሚውዚክ ራይት በመሸጥ 83 ከሮር ሪከቨር ማድረግ ችሏል ማለት ነው። ማለትም ከበጀቱ በላይ ማግኘት ችሏል ማለት ነው። የመጀመሪያ ቀን ቦክስ ኦፊስ ላይ ያስገባውን ደግሞ ስናይ አነስተኛ ስክሪን ስላገኘ ቀስ እያለ የተነሳ ወይም የጀመረ ፊልም ነው ተብሏል በጠዋቱ። ግን የከሳት የማምሻውና የማታ ቲኬቶች ደግሞ ጥሩ ሪቪው ወይም ጥሩ ነገር እየተሰማ ስላለ ማደግ ችሏል፣ እድገት አሳይቷል የተባለ ሲሆን በዛም የተነሳ የመጀመሪያ ቀን ላይ አሪፍ ጅምር አድርገዋል እንደማለት ነው። እስካሁን ድረስ የወጣውን ሪፖርት ብናይ ኦል ኢንዲያ ኔት ኮሌክሽን በመጀመሪያ ቀኑ 11.50 ከሮር አካባቢ ይሰበስባል ተብሎ የተገመተ ሲሆን ይሄው ገንዘብ ራሱ በግሮስ ሲቀመጥ ደግሞ 13.68 ከሮር ሆነ ማለት ነው። ኦቨርሲዝ ማርኬት ላይም አሪፍ ገንዘብ ሰብስቧል የተባለ ሲሆን የመጀመሪያ ቀን ላይ እንግዲህ በግሮስ የተቀመጠው 3.25 ከሮር አካባቢ መሰብሰብ ችሏል። ስለዚህ ሁሉም አንድ ላይ ሲደመር ሰኒ ሳሪስካሪ ኪቱል ሱኩማሪ የተሰኘው ፊልም በመጀመሪያ ቀን በዓለም አቀፍ ደረጃ በግሮስ የተቀመጠው 16.93 ከሮር መሰብሰብ ችሏል ማለት ነው። ይህ ገንዘብ እንግዲህ ከፊልሙ በጀት አኳያ ሲታይ በጣም ምርጥ ገንዘብ ነው። የፊልሙ ኦፕኒንግ ዴይ በጣም አሪፍ ሆኗል። እንደገና ስለ ፊልሙ እየተሰራ ያለው ወይም እየተሰማ ያለው ሪቪው በጣም ጥሩ ነው። ስለዚህ በቀጣይ ቦክስ ኦፊስ ላይ ፊልሙ ሱፐር ሂት ይሆናል አይሆንም የሚለው ደግሞ እድሜና ጤናውን አብረን እናየዋለን። በመቀጠል ደግሞ የምናየው በዚህ ዓመት ቦክስ ኦፊስ ላይ ትልቅ ፍንዳታ የሆነው ካንታራ ቻፕተር 1 የተሰኘው ፊልም ነው። የፊልሙ ይዘት አንድ ትሪለር ይዘት ያለው አድቬንቸር ድራማ ፊልም ሲሆን የዚህ ፊልም ዳይሬክተር ሪሸብ ሸቲ ሲሆን በፊልሙ ላይ መሪ ተዋናይ ሆኖ የተጫወተው ራሱ ሪሸብ ሸቲ ነው። ከሱ በተጨማሪም ሩክመኒና ጉልሸን ደበያ እና ራምጂ የመሳሰሉ የከነር ፊልም ኢንዱስትሪ ተዋናዮችም አብረው ተውነውበታል። እንደሚታወቀው ፊልሙ የተሰራው በከነር ቋንቋ ነው። ታሚል፣ ቴልጉ፣ ሂንዲን ጨምሮ በሌሎችም ቋንቋዎች በፋን ኢንዲያ የተለቀቀ ፊልም ነው። ዛሬ ላይ ፊልሙ ለእይታ እንደበቃም በተለቀቀበት በሁሉም ቋንቋ ምርጥ ገንዘብ እየሰራ በደንብ እየቀወጠ እንዳለ እየተነገረ ነው ያለው። እንደሚታወቀው የመጀመሪያ ክፍል በጣም ተወዳጅ ስለሆነ ይሄ ፊልሙን ቆንጆ ይሆናል፣ ቦክስ ኦፊስ ላይም ጥሩ ገንዘብ ያስገባል ተብሎ ተስፋ ተደርጎበት ነበር። በጠዋቱ ስለ ፊልሙ እየተሰማ ያለው ሪቪው በጣም ፖዚቲቭ እና ጥሩ እንደሆነ ፊልሙ እየተነገረ ነው ያለው። እንዲያም አንዳንዶቹ በ2022 ለእይታ የበቃው ካንታራ ከተሰኘው ፊልም ይሄኛው ካንታራ ቻፕተር 1 በጣም የሚያምርና ትልቅ ፊልም እንደሆነ መስክረውለታል። ያም ማለት እንግዲህ ፊልሙ በቀጣይ ብዙ ሪከርዶችን ሊሰብር ይችላል ማለት ነው ተወዳጅ ከሆነ። በመጀመሪያ ቀን ምን ያህል አስገብቷል የሚለውን ከማየታችን በፊት የመጀመሪያ ቀኑ ስለሆነ በጀቱን ሪከቨሪ ያደረገውና ምን ያህል ስክሪን አግኝቷል የሚለውን ዘርዘር አድርገን አይተን እንሄዳለን። ካንታራ ቻፕተር 1 የተሰኘ ፊልም በሁሉም ቋንቋ በዓለም አቀፍ ደረጃ 5500 ስክሪኖችን አግኝቶ ለእይታ የበቃ ሲሆን የፊልሙ በጀት እንግዲህ በአጠቃላይ እንደተነገረ ከሆነ 125 ከሮር ወጥቶበታል ተብሏል። ሆኖም ግን የፊልሙ ፕሮዲውሰሮች ፊልሙን ለእይታ ከማብቃታቸው በፊት ከበጀቱ የበለጠ ገንዘብ መሰብሰብ ችለዋል። እንዴት ካላችሁ ዘርዘር አድርገን ነው። የፊልሙ በሁሉም ቋንቋዎች ያለውን ዲጂታል ራይት የሸጡት 120 ከሮር ሲሆን በሁሉም ቋንቋዎች ያለውን ደግሞ ሳተላይት ራይት የሸጡት 50 ከሮር መሆን ችሏል። የፊልሙ ሚውዚክ ራይት ደግሞ 20 ከሮር መሆኑ የበለጠ አስገራሚ ያድርጎታል። ያም ማለት የፊልሙ ፕሮዲውሰሮች ዲጂታል ሳተላይትና ሚውዚክ ራይት በመሸጥ ብቻ 190 ከሮር ቀድሞ መሰብሰብ ችለዋል ማለት ነው። ያም ማለት በ125 ከሮር በጀት ፊልሙን ከሰሩ በኋላ ለእይታ ከመብቃቱ በፊት 190 ከሮር ወደ ኪሳቸው ማስገባት ችለዋል ማለት ነው። ቦክስ ኦፊስ ላይ ምን ያስገብቷል የሚለውን ደግሞ ስናይ በዛሬው ቀን እንደሚታወቀው ፊልሙ ኦሪጂናል የተሰራው በከነር ቋንቋ ነው። ስለዚህ የፊልሙ ትልቁ ማርኬት ወይም ትልቅ የገበያ ቦታ የሚባለው ከርናተካ አካባቢ ነው። ሁለተኛው ደግሞ ሰፊ ገበያው ሂንዲ ማርኬት ነው። ዛሬ ላይ እንግዲህ ከርናተካ አካባቢ ላይ የተገኘው ኦፕኒንግ ዴይ ሲታይ ኬጂኤፍ ቻፕተር 2 የተሰኘው ፊልም ሲወጣ ካስገባው ሁሉ የበለጠ መሆኑ የበለጠ አስደናቂ አድርጎታል። ምክንያቱም ከጠዋት ጀምሮ የነበሩ ሾዎች እንዳለ ሃውስፉል እንደሆኑ እየተነገረ ነው ያለው። የከሰዓት የማምሻውንና የማታ ቲኬቶችም ደግሞ ሃውስፉል እንደሆኑ ከ70 እስከ 80% ሃውስፉል መሆናቸው እየተነገረ ነው ያለው። በአጠቃላይ እንግዲህ ያስገባውን ደግሞ ስናይ ካንታራ ቻፕተር 1 የተሰኘው ፊልም ከርናተካ አካባቢ ላይ የመጀመሪያ ቀን ላይ በግሮዝ የተቀመጠው 25 ከሮር ያስገባ ሲሆን ፊልሙ ዛሬ በጠዋቱ እንግዲህ ቴልጉ አካባቢን ጥሩ ምላሽ አግኝቷል። ምክንያቱም አንድ ፕሮዲስና ታለንግና የሚባለው አካባቢ ላይ 13 ከሮር አካባቢ በግሮዝ ማስገባት ችሏል። ታሚልና
ረፋዱ አካባቢ ላይ ቀደም ብለው ለእይታ የበቁ ፊልሞች ትላሉ ብዙም ስክሪን አላገኘም። እንደዛም ሆኖ ግን ጥሩ መልስ አግኝቷል የሚባል ነው። ታሚልናዱ አካባቢ ላይ እንግዲህ 2.50 ከሮ አካባቢ በግሮዝ እንዳስገባ እየተነገረን ያለው። ከሌላ አካባቢ ላይም እንኳን የሰራውን ብናይ ብዙ ጊዜ የታሚል ፊልሞች ናቸው በጣም ስኬታማ የሚሆኑት ወይም ደግሞ ተቀባይነት ያላቸው። እንደዛም ሆኖ ግን ካንታራ ቻፕተር 1 ጥሩ መልስ አግኝቷል የሚባል ነው። ስለዚህ ዛሬ በጠዋት ላይ እንግዲህ እንደታየው ከሆነ ከሌላ አካባቢ ላይ መጀመሪያ ቀን ላይ ካንታራ ቻፕተር 1 የተሰኘው ፊልም 4.50 ከሮ አካባቢ በግሮዝ እንደሚያስገባ እየተገመተ እየተነገረን ያለው። በሰሜኑም ቢሆን ፊልሙ በጣም እየተጠበቀ ነበረ። ስለዚህ በጣም አስገራሚ የሆነ ገንዘብ እንደሰራ እየተነገረን ያለው። ምክንያቱም ፊልሙን ለማየት ሰው እያደረገ ያለው ግብግብ በጣም አስደናቂ ይሆናል። ምክንያቱም ዛሬ ላይ እንግዲህ ከቦሊውድ አንድ ፊልም ለእይታ በቅቷል። እንደዛም ሆኖ ግን የሂንዲ ኦዲየንሶች ካንታራ ቻፕተር 1 ለማየት የነበራቸውን ጉጉት በደንብ አሳይተዋል። ምክንያቱም ከቦሊውድ ወይም ከሂንዲ ፊልም የበለጠ ማስገባት በቻሉ የበለጠ አስደናቂ አድርጎታል። ምክንያቱም የከሰዓትም ሆነ የማምሻው እንዲሁም የማታ ትኬቶችም በጣም ሙሉ እንደሆነና ሃውስፉል እንደሚሆን እየተረጋገጠና እየተነገረ ያለበት ሁኔታ ነው ያለው። እስካሁን ሲወጣው ሪፖርት ብናይ በኖርዝ ኢንዲያ ወይም ሂንዲ ማርኬት ላይ ካንታራ ቻፕተር 1 የተሰኘው ፊልም 25 ከሮር አካባቢ በግሮዝ እንደሚያስገባ ተገምቷል። ስለዚህ ሁሉም አንድ ላይ ሲደመር ካንታራ ቻፕተር 1 የተሰኘው ፊልም በሁሉም ቋንቋ ኦል ኢንዲያን ግሮዝ ኮሌክሽን 70 ከሮር አካባቢ እየሰራ ሲሆን በግሮዝም ቢሆን በጣም የሚያስገርም ነው። ምክንያቱም ኦል ኢንዲያን ግሮዝ ኮሌክሽኑ 70 ከሮር መድረሱ ድንቅ ነው። ኦቨርሲስ ማርኬት ላይም ብናይ ብዙ ጊዜ ያው በከነር ቋንቋ ለእይታ የሚበቁ ፊልሞች በውጭ ሀገራት ላይ ብዙ ተቀባይላቸውም፣ ግን ደብ የተደረገው በሂንዲና በቴልጉ ጥሩ ተመልካች እንዳገኘ ተነግሯል። በዛም የተነሳ ፊልሙ እንግዲህ ዛሬ ላይ መጀመሪያ ቀን ላይ ኦቨርሲስ ማርኬት ላይ 15 ከሮር አካባቢ በግሮዝ የተቀመጠ ገንዘብ ይሰራል ተብሎ ተገምቷል። ሁሉንም አንድ ላይ ስንደምረው እንግዲህ ካንታራ ቻፕተር 1 የተሰኘው ፊልም በዓለም አቀፍ ደረጃ በመጀመሪያ ቀኑ 85 ከሮር አካባቢ ይሰራል ተብሎ የተገመተ ሲሆን በመጀመሪያ ቀኑ እንግዲህ ፊልሙ 85 ከሮር መገመቱ በራሱ በጣም ምርጥ ነው። ምክንያቱም ቀደም ብዬ እንደተናገርኩት የፊልሙ በጀት 125 ከሮር ነው። ስለዚህ ነገ ላይ ደግሞ የፊልሙ ገቢ ምርጥ ይሆናል ተብሎ ይጠበቃል። ሁሉም ነገር ልክ እንደዛሬ ከቀጠለና አሪፍ ከሆነ እንግዲህ በሁለተኛ ቀኑ ብቻ ከበጀቱ በላይ በማስገባት ፊልሙ ስኬታማነቱን ያረጋግጣል ማለት ነው። ፊልሙ ተወዳጅነትን አግኝቷል። አቀባበሉም አሪፍ ሆኗል። ከመጀመሪያ ቀኑ ቀደም ብሎ እንደተገመተው እንግዲህ 1000 ከሮር ይደርሳል ፊልሙ ተብሎ ተገምቶ ነበረ። ስለዚህ አሁን ምን እንግዲህ ፊልሙ 500 ከሮር ያስገባል፣ 700 ከሮር ያስገባል ወይስ ደግሞ 1000 ከሮር ይደርሳል የሚለውን እድሜና ጤናውን አብረን እያየን እንሄዳለን። እናንተስ ምን ትላላችሁ? ጅምሩን ስታዩ 1000 ከሮር ይደርሳል? ያላችሁን ሐሳብ አስተያየት በኮሜንት ግለጹልኝ። ከህንድ ሲኒማ ጋር የተያዙ ትኩስ መረጃዎችን ደግሞ በፍጥነት ማግኘት እንድትችሉ ይህንን ዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮ ላይክ አድርጉ። ያላችሁን ሐሳብ አስተያየት በኮሜንት ግለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ ጨዋታዎችን በዚህ ዩቲዩብ ቻናል እየተቀባበልን እየተጫወትን እንሄዳለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।